ፋኖም አንድ እንዳይሆን የሚያደርገው ዋናው ምክንያት አንድ እንዳይሆን ያደረገው ዋናው ምክንያት በዚህ በፋኖ ትግል የብዙ ኃይል ጣልቃ ገብነት አለ ከውስጥ እስከ ውጭ ከውጭም እስከ ውስጥ ድረስ ማለት ነው። እነኛ ኃይሎች የፈጠሩት ጫና ነው ፋኖ ወደ አንድ እንዳይመጣ የሚያደርገው። ስለዚህ ጥቂት ዲያስፖራዎችም ብር ያላቸው አሉበት የህወሓትም እጅ አለበት የሻዕቢያም የግብጽም እጅ አለበት የገዳማትም መለክሲውም ሁሉም እጅ አለበት። ስለዚህ ያ ኃይል የየራሱ ፍላጎት አለው የየራሱ መነሻና መዳረሻ አለው። ያ መነሻና መዳረሻ የየራሱ ፍላጎት ያለው ፋኖ አንድ እንዳይሆን አድርጎታል። በትክክል የአማራ ህዝብን ጥያቄ አንስቶ የሚታገል ኃይል አለ። በሌላ በኩል ደግሞ የአማራን ህዝብ ጥያቄ ወደ ጎን በመተው ለህወሓትና ለሻዕቢያ ለግብጽ ተልእኮ ተቀባይ ሆኖ የሚሰራ የሚታገል ኃይል አለ። ስለዚህ ይሄ ሁኔታ ባለበት ወቅት የብዙ ኃይሎችም ጣልቃ ገብነት ስላለ ፋኖ ወደ አንድ እንዳይሰባሰብ አድርጎታል። ለመሰነጣጠቁም ለመከፋፈልም ዋናው ምክንያት የተለያዩ ኃይሎች ጣልቃ ገብነትና የተለያየ ፍላጎት መኖሩ ነው። የፋኖ ትግል በተጀመረበት ወቅት በአንድ ላይ የተጀመረ ነገር አይደለም። መክረህበት መጀመሪያ ወደ ጫካ ወይ ከመግባት በፊት ወይ ጫካም ከገባህ በኋላ ሰብሰብ በበለት ተደራጅተህ አቅጣጫህን አስቀምጠህ የተደረገ ትግል አይደለም። ሁሉም በየራሱ በየደረሰበት ነው ወደ ትግሉ የገባው። ዙሮ ዙሮ መጀመሪያ የሚሆን ወላ ትግል ከገባህ በኋላም እንዳትደራጅ እንዳትገናኝ የሚያደርግህ አጀንዳው ነው። ይሄ አጀንዳ የተለያየ ፍላጎት ካለ አለም በትክክልም ስላለም ነው አንድ መሆንም ያልተቻለው። ያ ራሱ አንድ ስለማያደርግህ ሁሉም በየራሱ መንገድ ያዋጣል ብሎ ባመነበት መንገድ ነው የሚሄደው። ያ ነው የአማራን ጥያቄም በትክክልም እንዳይመለስም ያደረገው። በአማራ ክልል ጦርነት ሲካሄድ ነበር። እርስዎ ያን ቆይታ እንዴት ነው በጠቅልሉ የሚገመገሙት? ብዙ ችግር ነው ያለው። ከዛ በፊትም ህወሓት ያደረገው ወረራ አለ። በዛ ላይ አጠቃላይ በአማራ ህዝብ ላይ የደረሰ ጉዳት አለ እስከ ደብረ ብርሃን ድረስ በነበረው ውጊያ ማለት ነው። ያም ሳያገግም ነው የፋኖ ትግልም የተጀመረው። አጠቃላይ ልማት የሚባል ነገር የለም፣ ትምህርት የለም። ህዝቡ ከቦታ ቦታ እንደፈለገ መንቀሳቀስ አይችልም። የትራንስፖርት ችግር አለ። ራሳችንም ለአማራ ህዝብ ብለን ወጥተና ብለን በየመኪና መንገዱ በየ100 እና 200 ሜትር ኬላ እየወጠረ መኪና እንደፈለገ እንዳይንቀሳቀስ ዘረፋው በጣም ልክ ያለፈ ነገር ነው የነበረው። ስለዚህ እኔ እንዳውም ባለፈው በነበረው የህወሓትም ዘመቻም የፋኖም ትግልም ሆኖ አጠቃላይ በአማራ ህዝብ ላይ በፖለቲካውም ሆነ በኢኮኖሚ አጠቃላይ በልማቱ በደንብ ቢጠና ከ100 ዓመት ያላነሰው ወደ ኋላ መልሰናል ብዬ ነው የማምነው እና ከጉዳት በስተቀር ህዝቡ ያገኘው ጥቅም የለም። በጦርነቱም ብዙ እናቶች ብዙ አባቶች ተጎድተዋል። ብዙ ሀብት ንብረት ወድሟል። ቤተ ክርስቲያን፣ መስጊዶች፣ ጤና ጣቢያዎች በከባድ ብረትም በቀላል ብረትም ብዙ ጉዳት ደርሷል። ስለዚህ አጠቃላይ እድገቱ ወደ ኋላ እንዲመለስ አድርጎታል የሚል ነው ያለኝ ሀሳብ። አሁን እዚህ ላይ ምንድነው መታገላችን ትክክል ነው። አሁን ደግሞ የሰላምና አማራጭ መተን ይሄኛውን ደግሞ አማራጭ መውሰዱ ትክክል ነው ብለን ነው የምናምነው እኛ። በዚህም ነው የማምነው። ስለዚህ አንድ ነገር ትክክል ነው ብለህ ትሞክረዋለህ፣ ተጀምረዋለህ። መነሻ ላይ አይደለም ስህተቱ፣ አካሄድ ላይ ነው ስህተቱ። ያ አካሄድ ስህተት ከሆነ ሌላኛውን ደግሞ አማራጭ መውሰድ ተገቢ ነው ብዬ ነው የማምነው። ስለዚህ አሁንም የክልሉ መንግስትም ሆነ የፌዴራል መንግስቱ አጠቃላይ ያለውን ችግር ኑ በንግግር እንፈታለን ብሏል። ይሄን ደግሞ መቀበል ተገቢ ነው ብለን ነው የምናምነው። አብዛኛው ግን አሁንም ወላ የሚጮሁትም ለግል ጥቅማቸው እንጂ ለአማራ ህዝብ ብለው አይደለም። ስለዚህ ጥቅማቸውም ስለተነካባቸው ነው እንጂ ለአማራ ህዝብ በማሰብ አይደለም። ብድግ ብሎ ማንኛውም ሰው ሚዲያው ስላለው ምላሱም ምራቁም ስላለው የሌለህን ነገር ይለጥፍብሃል።
ስለዚህ ዲያስፖራው ከልጆቹ ጉሮሮ እየነጠቀ ከቤት ኪራዩ እየቀነሰ ለፋኖ ሰጥቷል። ያ ብር ግን በትክክል አንድ እጇን ወደ አገር ቤት ይልካሉ፣ 2-3 እጁን ለራሳቸው የሚጠቀሙበት። ያ ስለቀረባቸው ነው ይህን ያህል የሚጮሁት። ስለ ጮሁ ምንም የሚያመጡት ነገርም የለም እና ያ ጥቅም ስለቀረባቸው ነው የሚጮሁት። ዝሮ ዝሮ ፋኖ እንዴት እንደነበረ ኑሮውንም የምናውቀው እኛ ነን፣ ችግሩን የምናውቀው እኛ ነን፣ በመሬት ላይ ያለን ሰዎች ነን። ስለዚህ የሚሰባሰበው ብር በትክክል ወደ አገር ቤት የሚደርስ ስላልነበረ የራሳቸውን ኑሮ ነው ሲያመቻቹበት የነበረው ለማለት ነው። እነኚህ ኃይሎች ምንድን ነው ያው ህወሓትም ሆነ ሻዕቢያ፣ ግብፅም የኢትዮጵያ ታሪካዊ ጠላት ናቸው። አሁንም ቢሆን እነኚህ ሶስቱ ኃይሎች ያው ኢትዮጵያ እንድትበታተን ወይም ደካማ ሀገር እንድትሆን እንደሚፈልጉት ይህንን ደግሞ ዓላማቸውን ለማሳካት የተተኳሽ እርዳታ ወይም ድጋፍ ያደርጋሉ፣ የመሳሪያም ድጋፍ ያደርጋሉ፣ የፋይናንስም የሎጂስቲክም ድጋፍ ያደርጋሉ፣ በሀሳብም ድጋፍ ያደርጋሉ። ይህን ሁሉ ያደርጋሉ። ይህን ደግሞ የሚቀበል ኃይል አለ። የእነሱን ዓላማ ተቀብሎ የሚፈጽም የሚያስፈጽም ደግሞ እዚህ አለ። ስለዚህ ማንኛውንም እርዳታ ድጋፍ ያደርጋሉ፣ ስልጠናም ሁሉ ይሰጣሉ። ወደ ትግራይም ወደ ኤርትራም እየወሰዱ የተለያየ የሙያ ስልጠናም ይሰጣሉ እና በዚህ መልክ የሚገለጽ ማንኛውንም ድጋፍ እርዳታ ሁሉ ያደርጋሉ። በወታደራዊ ይሁን በፖለቲካዊ ይሁን የማማከር ስራም ሁሉ ይሰራሉ። ይህን ሁሉ ይሰራሉ። እነሱ ብዙ ምን ሲባል ድብቅ ነገር እንደዚህ አይነት ነገር የምሰራው ምክንያቱም በተለይ ከሻዕቢያ ጋር ከህወሓት ጋር መስራት ህዝብ አይወድም የሚል የራሳቸውም ግምገማም አለ። ግን በድብቅ ነው ሁሉ ነገር ሲከድበት የነበረው። በኋላ ላይ ነው ወይም ከቅርብ ጊዜ ወዲህ ነው ይፋ የሆነው ይሄ ነገር። በተለይ በዛ 1 ዓመት አካባቢ ላይ ነው እና ያ የደበቀው ነገር ሂደቱን ጠብቆ ፈንድቶ ወጣ እንጂ በጋራም እኮ ሆኖ አንድ ድርጅት ለማቆም ተፈልጎ ነበረ። አፋድ ሲመሰረት እኮ አሁን ያለነው የአፋድ መሪዎች ብቻም አይደለም ይሄን ድርጅት ያቆም ነው። አጠቃላይ የአራቱም ጠቅላይ ግዛት የፋኖ አመራር ሁሉም ተሰብስቦ ነው የድርጅቱንም ስም የሰየም ነው። ዓለምንም ልዩነት መሪ ላይ ነው ልዩነት የተፈጠረው። እኔ ልሁን ከሚል ካልሆነ በስተቀር እኔ ነበር። ከዛ በኋላ ነው ልዩነቱ እየሰፋ መጣ። ማን ከማን ጋር ነው የሚል ነገርም ሲታይ እያንዳንዱ አሰላለፉ በዛ ጊዜ ቁልጭ ብሎ ለማየት የተሞከረውና ዝሮ በየግል አንዳንድ ሰዎች ጋር በስልክ እየተገናኘን የምንነጋገረው አለ። አንሰራም ነው የሚሉት። እኛም ህወሓት ጋር ሻዕቢያ ጋር ትሰራላችሁ እንላለን፣ እነሱም ብልጽግና ጋር ትሰራላችሁ ይላሉ። እንደዚህ አይነት መካሰስ መጓተት ስለነበረ ምንም መግባባትም አልተቻለም በወቅቱ። ዝሮ ከቅርብ ጊዜ በኋላ ነው ሁሉ ነገር የለየለት ማለት ነው። እኔ መሆን ያለበት ብዬ የማምነው እንደ ህዝብ ጥያቄውን ከማይመልስ ጋር ሳይሆን ጥያቄውን ከሚመልስ ኃይል ጋር ነው አብሮ መስራት አለበት ብዬ የማምነው። ስለዚህ ከዛኛው ኃይል ጋር ከጥፋት ኃይል ጋር በመስራት ምንም የምታገኘው ትርፍ የለም፣ አንድም ጥያቄም አይመለስም። ስለዚህ ሰሞኑንም ባደረግነው መንገድ ከምክክር ኮሚሽኑ ጋርም ያደረግነው ውይይትም አለ። ሰሞኑን ያቀረብነው ጥያቄም አለ። ወደ 17 የሚሆኑ ጥያቄዎች ያቀረብነው አለ። ስለዚህ እንደ ሀገርም ያለ ችግር በሚፈታበት ወቅት የአማራ ችግርም ይፈታል የሚል እምነት አለን። ኮሚሽነሩም ለዚህ ጥሩ ማብራሪያም ነው የሰጠን። ጥያቄዎችም ይፈታሉ የሚል እምነትም አለን። ምን ጊዜም ቢሆን ከመልካም ጎን ነው መቆም ያለብህ እንጂ ከጥፋት ጎን መቆም የበለጠ አገራችንና ሕዝባችንን የሚያጠፋና የሚበድል ስለሆነ በዛኛው ጥፋት በኩል ማንም ሰው መሰለፍም የለበትም። የሚያሳካውም ጥያቄም አጀንዳም አይኖርም። እንግዲህ ከ1 ዓመት በላይ ነው እንግዲህ በቃ 1 ዓመት ነው ከመንግስት ጋር የነበረው ንግግሩ ከፌዴራል መንግስት ጋርም ሆነ ከክልል መንግስት ጋር። ባለፈው አመት ጥር ወር ላይ ዳውንት ላይ መጥተው ነው የዓለም አቀፍ ተቋማት የጋዲና አፍሪካ ህብረት ጋር የተነጋገር ነው።
ስለዚህ እኛም ቴክኒካል ኮሚቴም አቋቁመን ከአራቱም ጠቅላይ ግዛት አንዳንድ ሰው 4 ሰው አቋቁመን ከክልሉ መንግስት ጋር ሆነ ከፌዴራል መንግስት ጋር ሂደቱ ይሄድ የነበረበት ሁኔታ ነው የነበረው እና ስለዚህ የትግሉም መጠለፍ ነው አንዱኛው ዋነኛው ምክንያት። ሁለተኛው ነገር ደግሞ አመት ያህል ከክልሉ መንግስት ሆነ ከፌዴራል መንግስት ጋር የነበረው ንግግር ጥሩና ውጤታማ ስለነበረ አሁን በያዝነው መንገድም መሄድ ስለማይቻል ነው ይሄንን አማራጭም የወሰድነው። ሶስተኛው አማራጭ ምንድነው? አሁን የአማራ ህዝብ ይህን ጦርነት መሸከም የሚችልበት አቅም የለውም፣ ደቋል። ስለዚህ የበለጠ አሁንም እንድናደቀው እንደ ህዝብ አሁን ካለበት በበለጠ እንዲዳከም ከማድረግ ውጭ በዛ አይነት አካሄድ ተሄዶ ይህን ጦርነት በአጭር ጊዜ መቋጨት አይቻልም። ስለዚህ ህዝቡ ከዚህ በላይም ሊሸከመው የሚችልም ስላልሆነ ይሄንን ህዝብ ስቃዩን ከማብዛት እፎይታ ሊሰጠው ይገባል። ስለዚህ በልማቱም በሁሉም ወደ ኋላ ቀርቷል። ማየት ማመን ነው። እያንዳንዱን ቦታም ስላየ ነው ማለት ነው። ስለዚህ በእነኚህ ምክንያቶች ከመተኳኮስ ከመገዳደል በዚህኛው አማራጭ ሂደን የአማራን ጥያቄ እንዲመለስ ማድረግ አለብን። የአማራም ጥያቄ ደግሞ ከተመለሰም እንደ ሀገርም እንደ ህዝብም ሰላማችንን ሁላችንም የምናገኝበት እድል ይኖራል ከሚል እምነትና ፍላጎት ነው ወደዛ አማራጭ የገባ ነው። አዎ ይሄንን የምሰማለሁኝ የፈለገውን ይበልኛ ጉዳያችን አይደለም። እኛ ግን የሚዲያ መቼም የራሱ ህግ አለው፣ የራሱ ስርዓት አለው። ያንን ቢከተሉ ጥሩ ነው። ከማንም በላይ ፈጣሪያቸው ቢፈሩም ጥሩ ነው። የሌለ ነገር ብድግ አድርጎ ይለጥፍልሃል። ይሄኛ ለኛ ጉዳያችን አይደለም። እኛ ግን የመጣ ነው እኔም ሆንኩኝ ሌሎችም የመጣ ነው ከመንግስት ጋር በነበረው ንግግር ውይይት ነው እኛ የገባ ነው እንጂ እጅ ሰተን አይደለም። ቢፈልግ እጅ ይበል ቢፈልግ እግር ሰጡ ይበል እሱ የራሱ ጉዳይ። እኛ ሚዲያው እና ለዚህም እኛ የምንረበሽ ሰዎችም አይደለንም። ስለዚህ እጅ ሰጡ በሚለው ሳይሆን ከመንግስት ጋር በተካሄደ ንግግር ነው የገባ ነው የመጣ ነው ማለት ነው። ለዚህም ጥያቄዎቻችን እኮ አቅርበን ኢጋድም የአፍሪካ ህብረትም ባለበት ተፈራርመናል። የክልሉ መንግስትም የፌዴራል መንግስትም እነኚህ ጥያቄዎችንም እመልሳለሁ ብሏል። በዚህ መንገድ ነው እኛም የመጣ ነው። እኛ ጋር የነበሩ ቢሆን እንደ ድርጅት ነው ይሄን ነገር አፋሕድ የወሰነው። አፋሕድን ያቆምነው እዛ የመጣነው ጥቂት አመራሮች ብቻም አይደለንም። እዛ ያልመጡትም አሁን በሌላ አሰላለፍ ያሉትም ጭምር ነው እንደ አፋር ነው ውሳኔ የተወሰነው እና እኛ ውሳኔያችንን ቃላችንን አክብረን መተናል። ምናልባት ደግሞ ቃላቸውን ያላከበሩ ወደፊት ሲገባቸው የሚሆኑትን ይሆናሉ። እንግዲህ ይህንን በደንብ እንትን ላደርገው አልፈልግም። ገና የሚገባ ኃይልም አለ፣ እንደውም ብዙ የመጣም አለ። ግን አሁንም ስራ ይጠይቃል። ይህንን ሰርተን በደንብ አጠናክረን መርከቻል ክልሉ መንግስትም የፌዴራል መንግስቱም ሁሉም ተጋግዘን መስረከቻል ነገሮች ሁሉ ይለወጣሉ የሚል ሀሳብ አለኝ። እስካሁን በነበረው ጅምር ግን ጥሩ ነገር አለ። ይህንን እነሱ አይፈልጉትም። ከመንግስት ጋር እንድንነጋገር አይፈልጉም። እነሱ የሚፈልጉት የነሱ ተላላኪ ሆነን አጠቃላይ ሀገሪቱ እንዳትረጋጋ የመበጥበጥ የመረበሽ ስራ እንድንሰራ የማድረግ መንግስትም ሀገሪቱም አጠቃላይ ህዝቡ እንዳይረጋጋ እዛው ሁሉ ነገር ወጥረን እንድንይዝላቸው ነው እነሱ የሚፈልጉት እንጂ ከመንግስት ጋር ተነጋግረን ሰላማዊ በሆነ መንገድ ችግሩ የሚፈታበትን አቅጣጫ ለማስቀመጥ የነሱ ፈቃደኝነትም የለም። የነሱን ፈቃደኝነት እኛም አንጠብቅም። እነሱንም ምንም ጉዳያችንም ሳንላቸው ነው በራሳችን መንገድም ይሄድ ነው። ይሄንን ደግሞ የማይፈልግ ደግሞ ኃይል አለ። መደራደርን መነጋገርን የማይፈልግ ደግሞ ኃይል አለ። ይሄንንም ይዘው ነው እነሱን እየተንገታገቱ ያሉት። ያ መንገታገት ግን በእርግጠኝነት የትም አያደርሳቸውም እንጂ አጠቃላይ አማራ ብቻ ሳይሆን እንደ ሀገር ደካማ ሀገር እንድትኖር ደካማ መንግስት እንዲኖር አጠቃላይ እንድትፈርስ እንድትበታተን ይፈልጋሉ። ስለዚህ ኢትዮጵያ እንግዲህ ብዙ
ግዛት አላት። በዛ ግዛት ሁሉ እንዲፈረካከስና እንዲህ ሀገር እንዲቆም ይፈልጋሉ። ይሄ በሚሆንበት ወቅት ጠንካራ ሀገር ከሌለ፣ ጠንካራ ህዝብ ከሌለ፣ ጠንካራ መንግስት ከሌለ፣ ጠንካራ የጸጥታ ኃይልም የለም፣ ጠንካራ የመረጃ ተቋምም የለም። ደካማ ነው የሚሆነው ማለት ነው። በዚህ ጊዜ እነሱ ያሻቸውን ለማድረግም ፍላጎታቸው የሚሳካላቸውም በዚህ ጊዜ ነው። ከፈለጉም ልክ በኃይል እንዲያዙት ሁሉ ከዛም በላይም የፈለጉትን መሬትና ህዝብም ለመያዝም ይጠቅማቸዋል። በእነሱ ላይም እንደ ስጋት የሚያዩትም ኃይል እስከሌለ ድረስ የእነሱ ማንኛውም ጥቅማቸውና ፍላጎታቸው ይረጋገጣል ማለት ነው። ስለዚህ በስጋት ደረጃ ስለሚያዩ በዚች ሀገር አሁን አጠቃላይ መረጋጋት ካለ በእነሱ ላይ ምን ሊመጣ እንደሚችል ጠንቅቆ ያውቃሉ። አሁን ሰሞኑን አሁን ያለው አጀንዳ እኔ ትክክልም ነው ብዬ የማምነው የባህር በር አጀንዳ አለ። ስለዚህ ይህን የኢትዮጵያ ህዝብ አሁን በሙሉ ይህን ሀሳብ ይቀበለዋል። መንግስትም ይህን ነገር እየሄደበት እንዳለ ነው የሚገባኝ። ስለዚህ እዛ መንግስት አሁን ወደዛ ኃይል ከማነቃነቁ በፊት እዚህ ተወጥሮ እንዲቆም ሁሉ ነገር ይፈልጋሉ። ጦርነትን በሩቅ ማስቀረት የሚል ሳይንስም አለ። ስለዚህ እዚህ ይወጥራል። ቅድም እንዳለው በተላላኪዎቹ አማካኝነት ተተኳሹንም፣ መሳሪያውንም፣ ፋይናንስ፣ ሎጂስቲኩንም ሁሉንም ነገር እየሰጠ ብጥብጡ፣ ትርምሱ እዚህ እንዲካሄድ ይደረጋል። እዛ አለመረጋጋት ከተፈጠረ ሌላ ነገር እንዲታስበና እንዲሰራ ደግሞ አትችልም። ስለዚህ በዚህ የሚያገኙትም ጥቅምም ስላለ ነው ይህንን የማተራመስ ስራም እነሱም እየሰሩ ያለ። በዚህም እንግዲህ እናተርፋል ብለውም ስለሚያምኑ ነው ይህን ስራ የሚሰሩት። አሁን ተገቢ አይደለም። በተለይ ለዚህ ለተጠለፈ ትግል ወይም ደግሞ ሌላ ኃይል ለራሱ አጀንዳ ለማስፈጸም ብሎ ለሚዘውረው ትግልና አጀንዳ ማንም ሰው ዋጋ መክፈል አለበት ብዬ አላምንም። ስለዚህ ቅድም እንዳልኩት አሁን ከህወሓት ጋር ሆነህ ከሻዕቢያ ጋር ሆነህ ከግብጽ ጋር ሆነህ ምንም ይሁን ምን የምታስመልሰው ጥያቄ የለም። መሳሪያ ልታገኝ ትችላለህ። ተተኳሽ፣ ስንቅ፣ ፋይናንስ፣ ሀሳብ የሆኑ ቁሳቁስ ማቴሪያል ልታገኝ ትችላለህ። ከዚህ ውጭ ግን የአማራን ጥያቄ በዚህ መንገድ ማስመለስ አይቻልም። ቅድም እንዳልኩት ጦርነቱንም ከዚህ በላይ የአማራ ህዝብ መሸከም አይችልም። ሰልችቷል ህዝቡ ራሱ። ስለዚህ ከዚህ እንዲቀጥል በማድረግ ጦርነቱን የህዝቡን ስቃይ ከምናበዛው አሁን እኛ በያዝነው አማራጭ አሁን በያዝነው መንገድ ማንኛውም ጥያቄ ያለው ሁሉ ይምጣ። መንግስት ለዚህ የፌዴራል መንግስቱም ሆነ የክልል መንግስት ዝግጁ ነው። የተበደለውንም ክሰን መፍታት የሚገባና አጠቃላይ የሀገራችንን ችግር እንፍታ እኮ ብሏል መንግስት አይደል እንዴ? ይሄን ካለ ሰው ከመግደልና ከማስገደል ምን የሚገኝ ትርፍ አለ? ስለዚህ ይህንን አማራጭ መውሰድ ያለባቸው ክልሉም አጠቃላይ የአማራን ህዝብ ሆነ የሀገራችንን ችግር አሁን ካለው በላይ ባናባብሰው ጥሩ ነው የሚል እምነት አለኝ። በሌላ በኩል አሁንም ህወሓት በጦርነት ላይ ነው ያለው። ስለዚህ ቅድም እንዳልኩት የራሳችን ጥያቄ ሊኖረን ይችላል። ያ ጥያቄ በሚመለስበት ጊዜ ይመለስ። ግን አንዱ አጀንዳችን ጥያቄያችን ወይም ማስመለስ አለብን ያለው የወሰንና የማንነት ጥያቄ ነው። አሁን መንግስት ባለፈው ወደ ወልቃይት ኃይል ሲገባ የህወሓት ኃይል ሲገባ መንግስት ኃይል ወይም መከላከያ ወደዛ በሚገባበት ወቅት ከጀርባ ሆኖ መተኮስ፣ ተተኳሽም ሆነ ስንቅ ወደዛ ወደ መከላከያ ሲቀርብለት በመንገድ ላይ ደፈጣ አድርገህ መውጋት ተገቢ አይደለም። ስለዚህ እኔ ያኛውን አማራጭ እንደማያዋጣ አውቀው እነዚህ ወንድሞች ይሄኛውን አማራጭ ቢመርጡ የተሻለ ነው። ቁመንለታል፣ እናታግለዋለን፣ ነጻ እናዋጣለን ለሚል ህዝብ ብቻም ሳይሆን ለሀገራችንም ለህዝባችን የሚጠቅመው ሰላማዊ መንገዱን መምረጡ የተሻለ ነው የሚል ሀሳብ አለኝ። የኮሚሽኑንም የምክክር ኮሚሽኑንም ውሳኔም በትዕግስት ማዳመጥ አለብን ብዬ አምናለሁ። በዚህ ልክ ቢያዩት የተሻለ ነው የሚል ሀሳብ አለኝ።
ሰላም ጤና ይስጥልኝ ክቡራትና ክቡራን የአዲስ ዴይሊ ተከታታዮቻችን፣ ዛሬ ቀጠናችን አደገኛና ፈጣን ለውጦች ውስጥ ትገኛለች። ከአዲስ አበባ እስከ ካይሮ፣ ከአስመራ እስከ ሪያድና አንካራ ያሉ ዲፕሎማሲያዊ እንቅስቃሴዎች ምን እየነገሩን ነው? ኢትዮጵያና ኤርትራ ወደ ጦርነት እያመሩ ባለበት ሰዓት፣ ሶማሊያ ከግብጽ ጋር ወታደራዊ ልምምድ በጀመረችበትና እስራኤል ለሶማሌላንድ እውቅና በሰጠችበት ሰዓት ታላላቅ መሪዎች ለምን አዲስ አበባን ቀጠናውን ማዞተር መረጡ? ዛሬ በእነዚህ ጉዳዮች ላይ ጥልቅና ዝርዝር ትንታኔ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን እንድትቆዩ በትህትና እንጠይቃለን። የመካከለኛው ምስራቅ ባለስልጣናት በኢትዮጵያና በቀጠናው እያካሄዱ ያሉት ሰሞነኛ ጉብኝት የኢትዮጵያና ኤርትራ ውጥረት ከመቼውም በላይ በተካረረበት፣ እንዲሁም በሱዳን የእርስ በርስ ጦርነት የውጭ ሀገራት ጣልቃ ገብነት ዋነኛ መነጋገሪያ በሆነበት ወቅት የአፍሪካ ቀንድና የአረብ ሀገራት ከፍተኛ ባለስልጣናት ይፋ የሥራ ጉብኝቶች ተበራክተዋል። ግብጽና ኢትዮጵያ በታላቁ ህዳሴ ግድብ ዙሪያ የተፋጠጡበት፣ እንዲሁም ቀጠናዊ አስተላለፍ የሚለዋወጡበት ክስተቶች የበዙበት ወቅት እንደመሆኑ አፍሪካ ቀንድና በአረብ ሀገራት የሚደረጉ ጉብኝቶች ከዲፕሎማሲያዊ ትስስር የዘለለ እንድምታ ሊኖራቸው ይችላል። ለመሆኑ የትኞቹ ሀገራት ባለስልጣናት ወደ የትኞቹ ሀገራት ተጓዙ? በባለስልጣናት መካከል ስለተደረጉ ውይይቶችስ ምን ተባለ? ትናንት ረቡዕ ኢትዮጵያ የገቡት የሳውዲ አረቢያ የውጭ ጉዳይ ሚኒስቴር ልዑል ፋይሰል ቢን ፋርሃን ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በሁለትዮሽ እንዲሁም ቀጠናዊ ጉዳዮች ዙሪያ መወያየታቸው ተገልጿል። የውይይታቸው ዝርዝር ይዘት ይፋ ባይደረግም በቁልፍ ዘርፎች ላይ ባሉት ሁለቱ ሀገራት መካከል ያለውን ትብብር ማጠናከር እንዲሁም የሁለቱ ሀገራት ፍላጎት በሆኑት ቀጠናዊና ዓለም አቀፋዊ ጉዳዮች ላይ መተባበር ላይ ያተኮረ እንደሆነ ጠቅላይ ሚኒስትር አብይ አህመድ ማህበራዊ ትስስር ገጻቸው ላይ አስታውቋል። ባለፈው ሳምንት የኢትዮጵያ የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ ወደ ሳውዲ አረቢያ ተጉዘው ከልዑል ፋይሰል ቢን ፋርሃን ጋር መወያየታቸው ይታወሳል። ከሳውዲ የውጭ ጉዳይ ሚኒስቴር ልዑል ፋይሰል ቢን ፋርሃን ጋር በተደረገው ውይይት ሁለቱ ሀገራት የአፍሪካ ቀንድን ሰላምና መረጋጋትን ለማስጠበቅ በጋራ ለመስራት እንደተስማሙ ተገልጿል። የውጭ ጉዳይ ሚኒስቴሮቹ ስለ ቀጠናዊ ደህንነት እንዲሁም የፖለቲካና ምጣኔ ሀብት ትስስር መወያየታቸውን የኢትዮጵያ የውጭ ጉዳይ ሚኒስቴር አስታውቋል። ይህ በእንዲህ እንዳለ የቱርኩ ፕሬዝዳንት ረሲፕ ታይብ ኤርዶጋን በቀጣይ ሳምንት ወደ ኢትዮጵያና የተባበሩት አረብ ኤሚሬቶች እንደሚጓዙ የሀገሪቱ መገናኛ ብዙሃን ዘግበዋል። ኤርዶጋን በሀገራቸው ምክር ቤት ባደረጉት ንግግር ባለፈው ሳምንት በሳዑዲ አረቢያና ግብጽ ይፋ የሥራ ጉብኝት ማድረጋቸው ተጠቅሷል። በቀጣዩ ሳምንት የሚኖረው የኢትዮጵያና የተባበሩት አረብ ኤሚሬቶች ጉዟቸው በዲፕሎማሲያዊ መንገድ ሰላምን የማስፈን ዓላማ እንዳነገበ የአናዶሉ ዘገባ ይጠቁማል። ከሁለት ዓመት በፊት ኢትዮጵያ ከሶማሌላንድ ጋር የመግባቢያ ሰነድ በመፈራረሟ በሁለቱ ሀገራት መካከል ተፈጥሮ የነበረውን መቃቃር በቱርክ ጣልቃ ገብነት መርገቧ አይዘነጋም። የኢትዮጵያ የሶማሌ ወዳጅነት የሆነችው ቱርክ ተከታታይ ድርድሮችን በማዘጋጀት ሁለቱን ሀገራት ለማቀራረብ ሞክራለች። ባለፉት ሳምንታት የተካሄዱት ቀጠናዊ ጉብኝቶችን ስንመለከት የሶማሊያና ግብጽ ይጠቀሳል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ እና የግብጽ ፕሬዝዳንት አብዱልፈታህ አልሲሲ ካይሮ ውስጥ ባደረጉት ውይይት ያላቸውን የደህንነት ትብብር ለማጠናከር መስማማታቸው ተዘግቧል። የሶማሊያው ፕሬዝዳንት ከፕሬዝዳንት አልሲሲ ጋር በሰጡት ጋዜጣዊ መግለጫ ላይ የሶማሊያን አንድነት የሚገፋ የትኛውንም ተግባር በጋራ እንቃወማለን ብለዋል። ግብጽ በአፍሪካ ህብረት የሶማሊያ የድጋፍና የማረጋጋት ተልዕኮ ስር ወታደሮቿን ለመላክ በያዘችው ዕቅድ መሰረት ተግባራዊ እንደምታደርግ ፕሬዝዳንት አልሲሲ ተናግረዋል። ረቡዕ ዕለት ግብጽ በሶማሊያ ያሰማራቸው ሰራዊትና ዘመናዊ የጦር መሳሪያዎችን ያካተተ ወታደራዊ ትዕይንት ሲያሳይ የሀገሪቱ ፕሬዝዳንት ሐሰን ሼክ መሐመድ እና የግብጽ መከላከያ ሚኒስትር ተገኝተዋል። ሶማሊያ የግዛቷን አካል እንደሆነች ለምትመለከታት ሶማሌላንድ እስራኤል የሀገርነት እውቅና መስጠቷን ተከትሎ ካይሮና ሞቃዲሾ የጋራ አቋም ይዘው መቃወማቸውን አሰምተዋል። በሌላ በኩል የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ ሶማሌላንድ ከጋዛ የሚፈናቀሉ ፍልስጤማውያንን ለማስፈርና ለእስራኤል የጦር ሰፈር ለመስጠት ተስማምታለች ማለታቸው ሶማሌላንድ አስተባብላለች። እስራኤል በሶማሌላንድ የሀገርነት እውቅና በመስጠት የመጀመሪያው ሀገር ናት። እውቅናውን ከሰጠች ከጥቂት ቀናት በኋላ የእስራኤል የውጭ ጉዳይ ሚኒስቴር ጌዲዮን ሳር በሃርጌሳ ሶማሌላንድ ይፋ ጉብኝት አካሂዷል። ሶማሊያ ተነጥላ ሀገር መሆኗን ካወጀች በኋላ ከፍተኛ የእስራኤል ባለስልጣን ደረጃ የተካሄደው ቀዳሚ ጉዞ መሆኑ የእስራኤል መገናኛ ብዙሃን ዘግቧል። የሶማሌላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ ወደ እስራኤል ይፋ ጉብኝት ሊያደርጉ እንደሚችሉም የሚጠቁሙ ዘገባዎች ወጥተዋል። ባለፈው ጥር ላይ የሶማሊያ መንግስት ከተባበሩት አረብ ኤሚሬቶች ጋር የተደረጉ ሁሉም የሁለትዮሽ ስምምነቶች እንዲቋረጡ መወሰኑ አይዘነጋም።
ውሳኔው ከባህረ ሰላጤው ሀገር ጋር የተደረጉ የወደብ ስራዎች፣ የመንግስት ተቋማትን እንዲሁም የጸጥታና የመከላከያ ትብብርን እንደሚመለከት ተገልጿል። ይህን ተከትሎ ነጻ ሀገርነቷን ያወጀችው ሶማሌላንድ ከፊል ራስ ገዟ ጁባላንድና የሶማሊያን ፌዴራል መንግስት ከተባበሩት አረብ ኤሚሬቶች ጋር የፈጸሙት የወደብ ስምምነቶች ለማቋረጥ መወሰኑን ውድቅ አድርገዋል። ከሁለት ቀናት በፊት ሶማሊያ ከሳውዲ አረቢያ ጋር ወታደራዊ ስምምነት እንደተፈራረመች ተገልጿል። የሶማሊያ መከላከያ ሚኒስትር አህመድ ሞሊ ፊቂ ከሳውዲ አቻቸው ልዑል ካሊድ ቢን ሳልማን ቢን አብዱልአዚዝ ጋር በሪያድ ስምምነትን ተፈራርመዋል። ሶማሊያ በሰሞኑን በተካሄደው ሌላኛው ጉብኝት የግብጽ ፕሬዝዳንት አልሲሲ በተባበሩት አረብ ኤሚሬቶች ያደረጉት ነው። አልሲሲ ከተባበሩት የአረብ ኤሚሬቶች ፕሬዝዳንት ሼክ መሐመድ ቢን ዛይድ ጋር በአቡዳቢ ተገናኝተዋል። ሁለቱ መሪዎች አቡዳቢ ውስጥ በመካከለኛው ምስራቅ በተካሄደ ውጥረት እንዲሁም በፍልስጤምና በእስራኤል ጉዳይ ላይ መምከራቸው ተዘግቧል። የግብጽ ፕሬዝዳንት ጽህፈት ቤት ባወጣው መግለጫ መሪዎቹ ቀጣናዊ መረጋጋትና የመካከለኛው ምስራቅ አገራት የግዛት አንድነትና ሉዓላዊነትን ማክበር ላይ የሚመሰረት ነው ብለዋል። በቀጠናቸው ያለው ውጥረት የሚባባስ ከሆነ ሁሉም ሀገራት ላይ ተጽዕኖ እንደሚኖረው አሳስበዋል። የግብጽ ፕሬዝዳንት ወደ ተባበሩት አረብ ኤሚሬቶች ከመሄዳቸው በፊት ከቱርክና ከሶማሊያ አቻቸው ጋር ውይይት ማድረጋቸው የሚታወስ ነው። በቅርብ ሳምንታት ውስጥ ወደ ኢትዮጵያ ከተጓዙት የምዕራባውያኑ ሀገር ባለስልጣናት መካከል የዩናይትድ ኪንግደም የኮመንዌልዝና ልማት ጉዳዮች የውጭ ጉዳይ ሚኒስቴር ይቬት ኩፓ ይገኙበታል። ሮይተርስ ዜና ወኪል እንደዘገበው የሚኒስቴሯ ጉብኝት እየጨመረ የመጣውን የአፍሪካ ቀንድ ስደተኞች ቁጥር ለመግታት በሚወሰዱ እርምጃዎች ላይ ያተኮረ ነው። የአፍሪካ የውጭ ጉዳይ ምክትል ሚኒስቴር ክሪስቶፈር ላንዳው እና የአሜሪካ የአፍሪካ እዝ አዛዥ ጀነራል ዳግቪንም ወደ ኢትዮጵያ ተጉዘው ከጠቅላይ ሚኒስትር አብይ ጋር ስለ ቀጠናዊ ሰላምና ደህንነት ጉዳዮች መምከራቸው የሚታወስ ነው። በሌላ በኩል የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከጥቅምት እስከ ታህሳስ 2018 ዓ.ም ባሉት ወራት ውስጥ 3 ይፋ የሥራ ጉብኝት አድርገዋል። ፕሬዝዳንቱ ወደ ሳውዲ አረቢያ፣ ሱዳንና ግብጽ ተጉዘዋል። ፕሬዝዳንት ኢሳያስ በተደጋጋሚ ወደ ግብጽ ከማቅናቸው በተጨማሪ ፕሬዝዳንት አልሲሲም ወደ አስመራ ሄደው ሶማሊያ የጨመረ የኢትዮጵያ ተቀላቃይ ትብብር መመሰረታቸው ይታወሳል። ሌላኛው ጉብኝታቸው ያደረጉት እርስ በርስ ጦርነት በምትታመሰው ሱዳን የጋበዛቸውም የሱዳን ጦር አዛዥ ጀነራል አብዱልፈታህ አልቡርሃን መሆናቸው ተዘግቧል። ፕሬዝዳንቱ የኢትዮጵያ ኤርትራ ወዳጅ ወደ ሆነችው ሳውዲ አረቢያም መጓዛቸው የሚዘነጋ አይደለም። ክቡራትና ክቡራን፣ አሁን የቀጠናው ፖለቲካ ቼዝ እየተጫወቱ ያሉ መሪዎች ይመስላል። ኢትዮጵያ በዲፕሎማሲያዊ መንገድ ራሷን ካላጠናከረች በዙሪያ ያሉ ወዳጅ የሚመስሉ ጠላቶቿንና ጠላት የሚመስሉ ወዳጆቿን ሁኔታ ሊያወሳስቡት ይችላሉ። የቱርክና የሳውዲ ጣልቃ ገብነት ሰላም ያመጣል ወይምስ የግብጽና የሶማሊያ ወታደራዊ ዝግጅት ጦርነት ይችላል? እስራኤል በሶማሌላንድ በኩል መግባቷ የአረብ ሀገራት ምላሽ ምን ያደርገዋል? እናንተስ ምን ትላላችሁ? ኢትዮጵያ በዚህ አስቸጋሪ ወቅት ምን አይነት የዲፕሎማሲያዊ ስልት መከተል አለባት? ቱርክና ሳውዲ ኢትዮጵያና ሶማሊያን ሊያስታርቁ ይችላሉ? ሐሳባችሁን በኮሜንት መስጫው ላይ አጋሩን። ጤና ይስጥልኝ።